አመት በኋላ እኮ ነው የስኩል ጓደኞችን ማገኛቸው። እንዴት ነው ደስ የማይለኝ? አስበው እስኪ ሁሉም ህልሙን እየኖረ ትልልቅ ልጆች ሆነን በስኬት መገናኘት ደስ አይልም? እኔ ግን ከሁሉም በላይ መታደልን እስካገኘው ነው የቸኮልኩት። ሪዩኒየን እሺ መታደል ልብስ አልቀየረም። ማን ነበረ ክላስ ውስጥ በጣም ይረብሸው? ሁልሽም ረባሽ ነሽ። አንዴ ታስታውሳለህ? 9ኛ ብያለችው ልጅ አፍቅረህ ደብዳቤ ስታጽፈኝ እሱስ ጓደኛዋን ጠብሶላችሁ እሷ ማሪ ያለች ነው የምትጠራው፣ እሱ ደግሞ ማሬ ነው የሚላት። ከዛ የሆነ ሰዓት እየተጀናጀነ ስልኩ ይዘጋበትና በብራዘር ስልክ ደውሎ ምን ቢላት ጥሩ ነው? ሄሎ ማሬ፣ ማር ነኝ ደውይልኝ። እና ምን ላይ ናችሁ ጓደኞቼ? አም ሜካፕ አርቲስት፣ አም ዶክተር። እኔ እንኳን ንግድ ውስጥ ገብቻለሁ። አም ዲዛይነር፣ አም ኢንፍሉዌንሰር። አንተስ መትዬ? እኔ እኮ 10ኛ ክፍልን ከተፈተንን በኋላ በቤተሰብ ችግር ምክንያት ትምህርቱን አቆምኩት። አሁን በየቤቱ እየዞርኩ የተበላሹ እቃዎችን የመጠገን ስራ ነው የምሰራው። ስራው ላይ ቆየ 5 አመት ሆኖኛል። ያው ኑሮ ስለሚከብደኝ እንደናንተ አላገባውም። ከአንድ ጓደኛዬ ጋር ነው ኮተቢ በ3000 ብር ተከራይቼ የምኖረው። ስራ እንዴት ነው ታዲያ? የሚጠገን እቃ ፍለጋ ስዞር ውልና ካገኘው ሰርቼ ካላገኘውም ፀሐይዋን ጠጥቼ ወደ ቤት እገባለሁ። መታደል የሚያሳዝን ሰው ነው። የሆነ ነገር ፍጠሩ። የተበላሸ ጁስ መፍጫ ነበረኝ። ስንት ሰራልኛለህ? ማስታወቂያ ከሰራልኝ በነፃ ሰራልሃል። ያው 10,000 ብር እንዴ? 500 ብር እኮ ነው የምሰራው። ቲፕ ማድረግ እኮ መብቴ ነው። በዛ ላይ ደብዳቤ ስትጽፍልኝ ለነበረው ይቆጠርልኝ። በጣም አመሰግናለሁ። አይ ጓደኛ፣ በቃ ነገ ቤት መተህ ትሰራዋለህ። ይህ ድራማ አይደለም። ባርኩት፣ ሁሌ ታስጨበጭብኛለሽ እኮ ባርኩት። 10,000 ብር የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንቴንታችን ነው። አሁን የሰማችሁት ከጓደኝነታችን ውጭ ያለው ታሪክ የመታደል እውነተኛ ህይወቱ እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ እያለን ሁሉም ህልሙ ጋር እንዲደርስ የአቅማችንን እናበርክት። ባርኮት አድቨርታይዝ። ኧረ ለባርኮት ያላችሁን ፍቅር ኮሜንት ላይ እንዲህ ትናንሽ ሰዎችን የሚያሳድግበት የሚሰሩ ሰዎችን ለማበረታታት የሚሞክርበት መንገድ እኔ ሁሌ ነው የሚያስደምመኝ ነው የምልህ።